ብቻ ቤተልሔም አንቺን ብቻ በዚያ ግርግም ዮሐንስን በገሊላ በኤፍራታ አላየን አንቺን ብቻ ቀራንዮ አንቺን ብቻ በኮረብታ ዮሴፍን አላየን ኒቆስራ ጎልጎታ አንቺን ብቻ ቤተልሔም አንቺን ብቻ በኮረብታ አንቺን ብቻ ቤተልሔም አንቺን ብቻ በዚያ ግርግም ዮሐንስን በገሊላ በኤፍራታ አላየንም አንቺን ብቻ ቀራንዮ አንቺን ብቻ በኮረብታ ዮሴፍን አላየንም ኒቆስራ ጎልጎታ ገና በማለዳ በናዝሬቷ መቅደስ ገብርኤል ብስራት ይዞ ከገሊላ ሲደርስ ያን ዜና ስትሰሚ ደነገጥሽ በብርቱ አንቺ ብቻ ነበርሽ ብላቴናይቱ አንቺ ብቻ ነበርሽ ብላቴናይቱ አንቺን ብቻ ቤተልሔም አንቺን ብቻ በዚያ ግርግም ዮሐንስን በገሊላ በኤፍራታ አላየንም አንቺን ብቻ ቀራንዮ አንቺን ብቻ ጎልጎታ ዮሴፍን አላየንም ኒቆስራ ጎልጎታ ሕፃኑን ስትወልጂ ግርግም የነበሩ የሉም በመከራው ቀራንዮን ፈሩ በልደቱ እንጂ ይታሉ በሞቱ አብረሽው የነበርሽ አንቺ ብቻ እናቱ አብረሽው የነበርሽ አንቺ ብቻ እናቱ አንቺን ብቻ ቤተልሔም አንቺን ብቻ በዚያ ግርግም ዮሐንስን በገሊላ በኤፍራታ አላየንም አንቺን ብቻ ቀራንዮ አንቺን ብቻ በኮረብታ ዮሴፍን አላየንም ኒቆስራ ጎልጎታ የግብፅን በረሃ አብረሾች ወጡ በቀያፋ ግቢ እንደምን ያልመጡ እርሱ ለሚገረም እነርሱ የፈሩ አንቺን ብቻ ትተው በምድር ነበሩ አንቺን ብቻ ትተው በምድር ነበሩ አንቺን ብቻ ቤተልሔም አንቺን ብቻ በዚያ ግርግም ዮሐንስን በገሊላ በኤፍራታ አላየንም አንቺን ብቻ ቀራንዮ አንቺን ብቻ በኮረብታ ዮሴፍን አላየንም ኒቆስራ ጎልጎታ ቤተልሔም ያሉ ቀራንዮ የሉ ቀራንዮም ያሉ ግርግም አልነበሩ በሆነ ዘመን በመስቀል ሞቱ አብረሽው የነበር
አንቺ ብቻ እናቱ አብረሽው የነበርሽ አንቺ ብቻ እናቱ አንቺን ብቻ ቤተልሔም አንቺን ብቻ በዚያ ግርጌ ዮሐንስን በገሊላ በኤፍራታ ተለየን አንቺን ብቻ ቀራንዮ አንቺን ብቻ በኮረብታ ዮሴፍን አላየንም ሊቆስጥራ ጎልጎታ የእግዚአብሔርን ቃል ሰምተን እንድንቀደስ እግዚአብሔር በቸርነቱ ይርዳል። እኔ የሚደንቀኝ የእግዚአብሔር ቸርነቱ ለሚያምኑት ሰዎች ታማኝነቱን ሽምብራ በልቼ ውሃ ጠጥቼ ጮማ ከሚቆርጥ ጠጅ ከሚጠጣ ክፍትፍት ከሚያጋብስ ይልቅ እግዚአብሔር ሰውነቴን እንኳን ሳይቀር ያስተካክለዋል ብለው ላመኑ ሰውነታቸውን እንኳን ያማረ የተስተካከለ የወፈረ አደረገላቸው። እነሱ መወፈርና ማማሩን ፈልገውት አይደለም። ምክንያቱም እንደነዚያ ካልተመቻቸው የሚጸየፉትን ምግብ ብሉ ተብለው ሊገደሉ ስለሆነ ያን ለመብላት ፈልገው እግዚአብሔር ስለለመኑት እግዚአብሔር ምኞታቸውን ያደረገላቸው። ጾመን እንደነሱ ለመጠቀም ያብቃን። ክርስቲያኖች እዩ። ከዚያ በኋላ ተዋቸው ይላል። ለስንት ጊዜ ነው የተዋቸው? ለስንት ዓመት ነው ሊማሩ ገቡ ያልኳቸው? 3 ዓመት። ክርስቲያኖች አስቡት፣ 3 ዓመት ሽምብራ ብቻኛ መብላት እንችላለን? አሁን ፍልሰታን እንኳን እንደው ምን በመሰለ እንደው ባቄላ ወይም አተር ወይም ሽምብራ ንፍሮ የጾመ ሰው ከወጣ በኋላ እኮ አያስቀምጠንም። በእውነቱ እመቤታችን እንዳያት ነው የሚነግረን አይደለም? ዛሬ ጊዜ ማለት ነው። ብዙዎቻችን ትምክህታችን አየናት ባንልም በቃ ተቀድሰ እንደጨርስ ነው የምናስበው። ሰዎች እኮ 3 ዓመት ጥሬ በልተዋል። ታውቃላችሁ? 3 ዓመት። አዎ ሌሎችም ገድል የፈጸሙ ብዙ ቅዱሳን አሉ። ግን ክርስቲያኖች ሃይማኖት ሁሉን ያደርጋል እንመን። ክርስቲያኖች አሁን የኛ ችግራችን እምነት ነው። ላይመስለን ይችላል። እምነት ያለው ሰው ሁሉ ይደረግለታል። ለሚያምን ሁሉ ምንድን ነው የተባለ? ይቻላል አይደለም የተባለ? ጌታ ይሄ እኮ የእግዚአብሔር ቃል ነው። ጌታ እኮ ብሏል በኦሪት በነቢያት እንኳን በወንጌል ከተነገረው አንዲት ቃል ከምትወድቅ ሰማይ ምድር ቢያልፉ ይቀላል እኮ ከእግዚአብሔር አንዷ ቅንጣት ክርስቲያኖች ለሚያምን ሁሉ ይቻላል። ክርስቲያን በእውነት አምነን እንዲደረግልን የእግዚአብሔር መልካም ፈቃድ ይሁንን። ዳንኤል ከዚህ ነው የሚጀምረው። በጣም ይገርማችሁ። በዚህ ምክንያት ነፍሳችንም ያለ ጨለማ አለ በምድርም ላይ እግዚአብሔር ከዛ ነፃ ያወጣል። ክርስቲያኖች እና በዚህ ጾማቸው ምክንያት በዚህ ታማኝነታቸው ምክንያት እግዚአብሔር ምን እንዳደረገ ልንገራቸው። አሁን እኛ የተመጣጠነ ምግብ ያልበላ ተማሪ ምን ይሆናል ተብለን ብንጠየቅ በትምህርቱ ጎበዝ ይሆናል ወይስ ሰነፍ ይሆናል? ምን ይሆናል? አዎ እንዲህ ይላል የእግዚአብሔር ቃል ተመልከቱ። ከ10 ቀንም በኋላ ከንጉሱ መብል ከበሉ ብላቴኖቹ ይልቅ ፊታቸው አምሮ ስጋቸውን ወፍሮ ታየ። ሜልዳርም መብላቸውንና የሚጠጡትን ጠጅ አስቀርቶ ጥራጥሬውን ሰጣቸው። ከዚያ በኋላ ለ3 ዓመት ጥራጥሬ ብቻ በሉ። ለእነዚህም ለ4 ብላቴኖች ይላል እግዚአብሔር በትምህርትና በጥበብ ሁሉ ዕውቀትንና ማስተዋልን ሰጣቸው ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ማን ሰጣቸው? እግዚአብሔር። ምን ሰጣቸው? ጥበብንና ዕውቀትን ማስተዋልን። አንዳንድ ጊዜ ዕውቀት ያላቸው ማስተዋል የሌላቸው ሰዎች አሉ። በእውነቱ ማስተዋል ኖሯቸው ዕውቀት የሌላቸው ደግሞ አሉ። እነዚህ 4ቱ ግን ሁሉም የተሰጣቸው በጥበብ ሁሉ ዕውቀትንና ማስተዋልን ሰጣቸው። በትምህርትና በጥበብ ሁሉ ዕውቀትንም ማስተዋልም በቸርነቱ ያደርግልን። ዳንኤልም ደግሞ ከዚህም ከፍ ብሎ በራእይና በሕልምም አስተዋይ ነበረ ይልና እነርሱም ይገቡ ዘንድ ንጉሡ ያዘዘው ቀን በተፈጸመ ጊዜ የጃንደረቦቹ አለቃ ወደ ናቡከደነጾር አገባቸው። ንጉሡም በተነጋገራቸው ጊዜ ከብላቴኖቹ ሁሉ እንደ ዳንኤልና እንደ አናንያ እንደ ሚሳኤልና እንደ አዛርያ ያለ አልተገኘም። በንጉሡም ፊት ቆሙ። ንጉሡም በጠየቃቸው በጥበብና በማስተዋል ነገር ሁሉ
በግዛቱ ሁሉ ከሚኖሩ አስተውሉ፣ በግዛቱ ሁሉ ከሚኖሩ የሕልም ተርጓሚዎችና አስማተኞች ሁሉ እነርሱ 10 እጅ የበለጡ ሆነው አገኘባቸው ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ስንት እጅ የበለጡ ሆነው ተገኙ? 10 እጅ። ማን ነው እንዲበልጠው ያደረጋቸው? እግዚአብሔር። እየጾሙ እየጸለዩ የሚማሩትን እግዚአብሔር ጥበብ ይገልጽላቸዋል። በእምነት ሆነን ክርስቲያኖች በማስተዋል ሆነን እንደ እግዚአብሔር ጥበብ ከሰጠ እኮ ከማንም ያስፈልጠናል ከፈለገ። ተመልከቱ። ስለዚህ በዚያ በታላቁ የገናናው የባቢሎን ግዛት በዚያ ስር ካሉ አስማተኛ ቢባል፣ ጠቢብ ቢባል፣ አዋቂ ቢባል፣ ፈላስፋ ቢባል ማንም ቢመጣ እንደ ዳንኤልና እንደ 3 ደቂቅ ያለ አንድም ሰው አልተገኘም። ጾም እንደዚህ ታደርጋለች ክርስቲያኖች። ጾም እውቀትን ታሰጣለች። ጾም ጥበብን ታሰጣለች። ጾም ማስተዋልን ታሰጣለች። ጾምና መንፈሳዊነት በእምነት የምትደረግ እየደከመን እየሰለቸን እየተማረን እያደረግን ደስ እያለን እየወደን እየናፈቅን በእግዚአብሔር እያመን ራሱ ጌታ በዚህ ጾም እንዳስተማረ ሰው በእግዚአብሔር ቃል ጭምር እንጂ በእንጀራ ብቻ አይኖርም። በእንጀራም እንድንኖር ያደረገ ራሱ እግዚአብሔር ነው። ክርስቲያኖች ሲፈጥረን በምግብ እንድንኖር አድርጎ ባይፈጥረን እንደ መላእክት እኮ ያለ ምግብ እንድንኖር ማድረግ ይችላል ከፈለገ። በዚህ እንድንኖር ያደረገ ከዚህ ውጭ እንድንኖር ማድረግ ይችላል። ማመን ብቻ ነው የሚያስፈልገን ክርስቲያን። ዳንኤል ቅድስናው የሚጀምረው የዚህ ነው። ገናንነቱ መውጣት የሚጀምረው እንደሰማችሁት በሕልም በራእይ አስተዋይ የሆነ እየጎላ ይወጣ የዚህ ታላቅ ነቢይ በረከቱ በሁላችን ይደርብን። ስለዚህ ተመልከቱ፣ እነዚህ 4 ወጣቶች ከዚያ በኋላ ናቡከደነጾር መደባቸው። የታላላቅ አውራጃዎች ሹም አድርጎ መደባቸው። እንደምታውቁት በሰለስቱ በቅዱስ ገብርኤል በታኅሳስ ገብርኤል በዓል በምናከብረው በዓል ላይ ሲነገር እንደምትሰሙት ዳንኤል እና በተለይ ዳንኤል በጣም ጎልቶ የወጣው ናቡከደነጾር ትልቅ ጣዖት ከማቆሙ በአቋምም ጊዜ እሱ አንዱ መገለጫቸው ነው። ግን መጀመሪያ ንጉሡ ናቡከደነጾር ሕልም አየ። ሕልሙ ደግሞ ረበሸው፣ ሕልሙም ጠፋው። ይህን ትንቢተ ዳንኤል ምዕራፍ 2 ላይ ታገኙታላችሁ። ምዕራፍ 1ን አንብቤላችኋለሁ። አሁን ምዕራፍ 6ን ቅድም አንብቤያለሁ። 2፣ 3፣ 4፣ 5 ቀላል ታሪኮች ናቸው፣ ተከታታይ ናቸው። ጊዜያችሁን አልወስድም፣ ሰዓትም ወስጃለሁ። አጠር አድርጌ ነጥቦቹን ስለ ዳንኤል አስቀምጣለሁ። እና ንጉሡ ምን አለ? በሀገሪቱ ያሉትን ጥበበኞች አስማተኞች ሁሉ ጠርቶ ሕልም አለምኩ፣ ሕልሜ ጠፋ፣ ሕልሜንም አምጡ፣ ትርጉሙንም አምጡ አለ። ማንም መፍትሄ የሚሰጥ ጠፋ። የሰማችሁ ነው ክርስቲያኖች? በዚህ ጊዜ ንጉሡ በሀገሪቱ ያሉትን ጠቢባን በሙሉ እገላለሁ አለ። ይህም ሁሉ ማበላው ማጠጣው እንዲህ ልታረጉ ካልሆነ ምን ሊሆን ነው አለ። ይኸው ምዕራፍ 2 ነው የሚለው። ናቡከደነጾርም በነገሰ በ2ኛው ዓመት ናቡከደነጾር ሕልም አለመ፣ መንፈሱም ታወቀ፣ እንቅልፍም ከእርሱ ራቀ። ለንጉሡም ሕልሙን እንዲነግሩት የንጉሡ የሕልም ተርጓሚዎችና አስማተኞች መተተኞችና ከከለዳውያንም ይጠሩ ዘንድ አዘዘ። እነርሱም ገብተው በንጉሡ ፊት ቆሙ። ንጉሡም ሕልም ያለው ሕልሙንም ለማወቅ መንፈስ የታውቋል አላቸው። ከለዳውያኑም ንጉሡ በሶርያ ቋንቋ ንጉሥ ሆይ 1000 ዓመት ንገስ፣ ለባሪያዎች ሕልምህን ንገር፣ እኛም ፍቺውን እናሳያለን ብለው ተናገሩት። ንጉሡም መለሰ ከለዳውያኑንም ነገሩ ከኔ ዘንድ ርቋል፣ ሕልሙንም ፍቺውንም ባታስታውቁኝ ትቆረጣላችሁ፣ ቤታችሁም የጉድፍ መጣያ ይደረጋሉ አላቸው ይላል። እዚያ በኋላ ከየት ያምጡት? የሚያመጣ ሲጠፋ ንጉሡ አዋጅ አውጆ ሰብስባችሁ ግደሉ አለ። ዳንኤል አልሰማም ነበር። ሰማ። ምንድነው አለ። ይሄ ነው ተባለ። የዚያ ጊዜ ንጉሡ እስኪ ለምን እንዲህ ያደርጋል? ለምን ትንሽ ቀን አይሰጠኝም አለ። ትንሽ ቀን ተሰጣቸው። ከ3 ደቂቆች ጋር ሆነው አሁንም በሚያውቋት ግብ ጾምና ጸሎት ያዙ። ምን ያዘው አልኳችሁ? ጾምና ጸሎት ያዙ። ተመልከቱ በእውነቱ ቁጥር 24 ጀምሮ እንዲል ከዚህም በኋላ ዳንኤል ንጉሡ የባቢሎን ጠቢባን ያጠፋ ዘንድ ወዳዘዘው ወደ አርዮክ ገባ። በገባም ጊዜ የባቢሎን ጠቢባን አታጥፋ፣ ወደ ንጉሡ አስገባኝ፣ እኔም ፍቺውን ለንጉሡ አሳያለሁ አለ። የዚያን ጊዜም አርዮክ ዳንኤልን ፈጥኖ ወደ ንጉሡ አስገባውና ከይሁዳ ምርኮኞች ያለውን ለንጉሡ ፍቺውን የሚያሳውቅ ሰው አግኝቻለሁ አለው።
ንጉሡም መለሰ፣ ብልጣሶርም የሚባለውን ዳንኤልን ያየሁትን ሕልምና ፍቺውን ታስታውቀኝ ዘንድ ትችላለህን? አለው። ዳንኤልም በንጉሡ ፊት ፈልሶ እንዲህ አለ። ንጉሡ የጠየቀውን ምስጢር ጠቢባንንና አስማተኞች፣ የሕልም ተርጓሚዎችና ቃላተኞች ለንጉሡ ያሳዩ ዘንድ አይችሉም። ነገር ግን ምስጢር የሚገልጥ አምላክ በሰማይ ውስጥ አለ። እርሱም በኋለኛው ዘመን የሚሆነውን ለንጉሡ ለናቡከደነጾር አስታውቆታል። በአልጋ ላይ የሆነው ሕልምና የራስን ራእይ ይህ ነው። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። አነብላቸዋለሁ ይችን ነገር እዩ። የእግዚአብሔር ሰዎች ይህን ታስታውቀኝ ዘንድ ትችላለህ ወይ ሲባል እችላለሁ አይደለም ያለው። ምንድን ነው ያለው? ማንም አይችልም ማለት ማንም አይችልም። ግን ማን ይችላል አለው? ሰምታችኋል? ሳነብላችሁ ማን ይችላል አለው? ምስጢር የሚያውቅ በሰማይ አንድ አምላክ አለ። የእግዚአብሔር ሰዎች ታማኝ ናቸው። ታማኝነታቸው ቅድም እንዳልኳችሁ ለእግዚአብሔር አስቀድመው የእግዚአብሔርን ስም ይጠራሉ። እግዚአብሔርን ለማያውቀው ያሳውቃሉ። በባዕድ ምድር ተማርከው ሂደው መጀመሪያ እግዚአብሔርን ሰበከው ለንጉሡ አለ በሰማይ አምላክ ምስጢርን የሚያውቅ የሚገልጥ የሚሆነውንም አስቀድሞ አሳይቶሃል። ለዚህ ነው አለና ሕልሙን ወደ መንገር ሄደ። አንተ ንጉሥ ሆይ ከአንተ በኋላ የሚሆነው ምን እንደሆነ በአልጋህ ላይ ታስብ ነበር። ምስጢርንም የሚገልጠው የሚሆነውን ነገር አስታውቆሃል። ነገር ግን ይህ ምስጢር ለእኔ መገለጡ ፍቺው ለንጉሡ ይታወቅ ዘንድ ለአንተ የልብህን ሐሳብ ታውቅ ዘንድ ነው እንጂ በዚህ ዓለም ካሉ ሰዎች ይልቅ በጥበብ ስለበለጡ አይደለም። አቤት አቤት! እግዚአብሔር የዳንኤልን ትሕትና ለሁላችን ያሳደረብን። አያችሁ፣ ይህን ሕልሙን የገለጸልኝ ፍቺውን አንተ እንድታውቅ እግዚአብሔር ስለፈቀደ ነው እንጂ በዚህ ዓለም ካሉ ጠቢባን እኔ የተሻልኩ ስለሆንኩ አይደለሁም። እኛ ተመልከቱ፣ ዓለም ሁሉ ላይ ያሉ ወይም በግዛቱ ያሉ ሁሉ ጠቢባን ተፈልገው አቅቷቸው እኛ ብንችል ምንድነው የምንለው? እኛ ይሄው ንጉሡ ይሄው ሁሉ ውሸታም ነው፣ እኔ ብቻ ነኝ የእግዚአብሔር ወዳጅ እንላለን አንልም? እውነት እኛ ብንሆን ብዙ ነገር ልንል እንችላለን። እውነት ለመናገር ግን የእግዚአብሔር ሰዎች ሁሌ ታማኝ ናቸው። በሰዎች ዘንድ መደነቅ፣ በላጭ ናቸው፣ አዋቂ ናቸው መባል አይደለም የሚፈልጉት። ጎልቶ እንዲታይ የሚፈልጉት ራሳቸውን ሳይሆን እግዚአብሔርን ነው። እኛም እግዚአብሔርን በእውነት አገልጋዮቹ ከሆን ከኛ በላይ ልናሳየው የምንችለው እግዚአብሔር ነው። ችለንም አይደለም። ራሱ እኛ ታማኝ ከሆን በእኛ ራሱ እግዚአብሔር ራሱን ይገልጣል። ማን ይገልጣል? እግዚአብሔር ይገልጣል። አሁን እኮ እኛ እግዚአብሔር የማይታይብን እንኳን ለማያምን ልናሳውቀው ይቅርና ለአማኞች ግራ የምናጋባ የሆነው ታማኞች ስላልሆን፣ ትሑታን ስላልሆን፣ ያንንም ለጥቅማችን ማድረግ ስለምንፈልግ እግዚአብሔር ክፉን ሁሉ ከልቡናችን ያርቅልን። ዳንኤል ይውላችሁ ስለ አንተ እንድታውቀው እግዚአብሔር ስለፈለገ እንጂ እኔ ስለምበልጥ አይደለም። እንዴት ያለች ትሕትና ናት! ዳንኤልን ተመልከቱት። ከዚያ በኋላ ሕልሙን ይነግረዋል። ጊዜ ስለሌለኝ ሕልሙንና ትርጓሜውን አላብራራም። ከፈለጋችሁ ቤታችሁ ስትገቡ ትንቢተ ዳንኤል ምዕራፍ 2 አንብቡት። ዛሬ እንደገባችሁ ሌላ ነገር አታስታውሱ። ዳንኤልን አስቡት። የዳንኤል በረከት በሁላችን ይደርብን። እስራኤልን በምርኮ ያጽናና ዘመን በመከራችን ያጽናናናል። ወዳጆቼ በጭንቀታችን ያጽናናናል። እነሱን ለሰላም ዘመን እንዳበቃ እኛንም በምልጃው ያበቃናል። እግዚአብሔር ከብርቱ አማላጆች አንዱ አድርጎ የጠራው ነው። በምልጃው ሁላችንንም ኃጢአታችን በደላችን ይቅር ይበለን። ዳንኤል ይህን ሕልም ከመተርጎም ነው የጀመረው እና ገናና ነው የሆነ ለናቡከደነጾር። ከዚህ በኋላ ያሉ ብዙ ነገሥታት እስከ ቂሮስ ዘመን ድረስ አገልግለዋል። የራእዩ ስለ ገናናው የባቢሎን ንጉሥ ናቡከደነጾር መንግስት እንዴት እንደሚወድቅ እንደሚንኮታኮት የሚናገር ነው። ወድቆ መንግስቱ ተከፋፍሎ ቅድም ያነበብኩላችሁ በግማሹ በፋርስ በኩል በሆነው እንደገና ዳሪዮስ ነግሶ በዳሪዮስ መንግስት ሲያገለግል የገጠመውን ነው። ቅድም ለአንበሳ ጉድጓድ ተጥሎ ያነበብኩላችሁ ክርስቲያኖች። ስለዚህ ዳንኤል በጣም አስደናቂ እጅግ ድንቅ ነገር ያደረገ በዘመኑ ከባቢሎንና ከፋርስ ነገስታት ጋር የሰራ የእግዚአብሔር ሰው ሆኖ በባዕድ ምድር ለእግዚአብሔር ታማኝ ብቻ ሆኖ እስከ መጨረሻው የኖረ እንደ ዳንኤል ያለ ታላቅ ነቢይ አልነበረም። ክርስቲያኖች እግዚአብሔር በእውነቱ ለሁላችን ማስተዋልን ያደለን። ክርስቲያኖች ተመልከቱ፣ ዳንኤል በጣም ታማኝ ነቢይ ነው። ታማኝነቱ ለእግዚአብሔር ነው። ለጥቅሙ አንድ ነገር አድርጎ አያውቅም፣ ፈርቶም አያውቅም። አሁን ከሱ በኋላ ደግሞ የሚነግሰው ብልጣሶር ነው። ከዳንኤል በኋላ
ብልጣሶር ደግሞ ሌላ ነገር ይገጥማቸዋል። ብልጣሶር በጣም ትዕቢተኛ ንጉሥ ነበረ። አባቱ ናቡከደነጾር ቅድም ምዕራፍ 1 ላይ ሳነብላችሁ እንደሰማችሁት ከይሁዳ ንጉሥ ከቤተ መቅደሱ ንዋያተ ቅድሳትን ይዞ መጥቶ ነበረ። እነዛ ንዋያተ ቅድሳት ናቡከደነጾር አልደፈራቸውም። ማርኮ ያመጣቸው ናቸው፣ ግን ደፍሮ ለግል አገልግሎት አልተጠቀምባቸው። ብልጣሶር ግን መቼስ አንዳንድ ጊዜ ወጣትነት ወይም በኋላ የሚመጣ አንዳንድ ትውልድ አስቸጋሪ ነው። በቃ አባቴ በምርኮ ያመጣቸውም ከኢየሩሳሌም ተባርከው የመጡት ንዋያተ ቅድሳቱን አምጡልኛልና የቤተ ንዋያተ ቅድሳቱን አስመጥቶ ለስጋዊ ምግብ መመገቢያ አደረጋቸው ይላል። ተመልከቱ፣ እሱ በእግዚአብሔር አያምንም፣ በቤተ መቅደስም ስርዓት አያምንም፣ አያውቀውም። ዕቃዎቹንም እሱ ማርኮ አላመጣቸው። ከዕቃ ቤት ከአባቱ ቤተ መንግስት ያገኘ አምጥቶ አቅሎ ንቆ ለእግዚአብሔር ቤተ መቅደስ መገልገያ የሆኑትን ለተራ ነገር አገልግሎት ሊያውላቸው ፈለገ። አሁን አንዳንድ ሰውም በቤተ መቅደስ ያለ ንዋያተ ቅድሳት በተለይ ጸሎት ከተደረገበት በኋላ ልዩነቱ የማይገባው ሰው አለ፣ እንደ ተራ ነገር የሚያዩ ሰው አለ። እንዲህ ያለውን አስተሳሰብ እግዚአብሔር ከህሊናችን ያረቀልን። ይኸው እግዚአብሔር ግን በዚህ ጊዜ እግዚአብሔር ሊገስጸው ዓለምንም ሊያስተምር ፈልጎ ለብልጣሶር አንድ ነገር የእግዚአብሔር እጅ ተገልጣ ቤተ መንግስት ውስጥ ግድግዳው ላይ አንድ ጽሑፍ ጻፈች። ማኔ ቴቄል ፋሬስ የምትል። አሁንም ይቺ ጽሑፍ ታየች፣ የሚያነባትም የሚተረጉማትም ጠፋ። በጣም ተጨነቀ። ልክ ናቡከደነጾር እንደታወከው ብልጣሶር ታወከ፣ ተጨነቀ። በዚህ ጊዜ የባቢሎን ጠቢባን አሁን መተርጎም አቃታቸው። መጨረሻ ላይ እግዚአብሔር ጥበብን የሰጠው ዳንኤል መጣና ተረጎመለት። ማኔ ማለት እግዚአብሔር መንግስትን ቆረጠው ፈጸመው ማለት ነው። ተመዘንክ ቀለህ ተገኘህ። ቴቄል ማለት ተመዝነ ቀለህ ተገኘት ማለት ነው። ፋሬስም መንግስት ከሁለት ተከፍሎ ለፋርስና ለሜዶን ተሰጠ ማለት ነው አለ። እና እንደተባለው ደረሰበት። እግዚአብሔር ከእንደዚህ ያለ መቅሰፍት ይሰውረን። ናው ያነበብኩላችሁ ዳንኤል መጨረሻ ላይ ተመልከቱ። በዳሪዮስ ዘመን ይሄ መንግስቱ የባቢሎን መንግስት ፈርሶ ከተከፈለ በኋላ በሜዶን መንግስት በዚያ ጊዜ ሁሉ ዳንኤል ገናና የመንግስት ተማካራኒ ነበር እና ዳሪዮስ ደግሞ ተመልከቱ አይቷል። በናቡከደነጾር ዘመን አገልግሏል፣ በብልጣሶር ዘመን አገልግሏል። አሁን በዚህኛው ዘመን ዳንኤል እንደገና ሲመጣ ይህ ሰው ታላቅ ልክ አሁን ፓርላማ የምንለውን አይነት የመንግስት አስተዳደር አደራጀ። 120 ሰዎች